ቶሎ የመጨረስ ችግር ወይም ቶሎ መርጨት እንዴት ይከሰታል? በምንስ ሊስተካከል ይችላል? ብዙ ወንዶች በሕይወት ዘመናቸው የሚያጋጥማቸው የተለመደ ችግር ነው። በግልጽ ስንነጋገርበት መፍትሄውም ቀላል ይሆናል። እስኪ ለዚህ ጉዳይ ማወቅ ያለባችሁን ሁሉንም ነገር እንመልከት። ለመሆኑ ያለ ጊዜው የዘር ፈሳሽ መልቀቅ ፕሪማቹር ኢጃኩሌሽን ምንድን ነው? ይህ ማለት አንድ ወንድ ከቁጥጥር ውጪ ከራሱም ሆነ ከፍቅር ጓደኛው ፍላጎት በፊት ወሲባዊ ግንኙነት በጀመረ ከ1 ደቂቃ እስከ 3 ደቂቃ ውስጥ ወይም ከዚያ ባነሰ ጊዜ ውስጥ የዘር ፈሳሹን ሲለቅ ማለት ነው። ይህንንም የጊዜ ገደብ በጥናቶች መሰረት ዝርዝር አድርገን እንመልከት። የጊዜ ገደቡም በሕክምናው መስፈርት መሰረት ወሲብ ከጀመሩ በኋላ ከ60 ሰከንድ ወይም ከ1 ደቂቃ በታች የሚቆዩ ከሆነ ችግር እንዳለቦት ሊያመለክት ይችላል። ያለ ጊዜው የዘር ፈሳሽ መልቀቅ ችግር የቆይታችን ጊዜ የሚለካው ወሲባዊ ግንኙነት ከጀመረበት ጊዜ ማለትም የወንድ ብልት ሴት ብልት ውስጥ ከገባበት ጊዜ አንስቶ የዘር ፈሳሹ እስከሚወጣበት ድረስ ባለው የጊዜ ርዝመት ነው። ይህም በሕክምናው ኢንትራቫጂናል ኢጃኩሌሽን ሌተንሲ ታይም በመባል ይታወቃል። ምንም እንኳን በዓለም አቀፍ ደረጃ ሁሉንም የሚያስማማ አንድ የተወሰነ የጊዜ ገደብ ባይኖርም በዓለም አቀፉ የወሲብ ሕክምና ማህበር መስፈርት መሰረት ግንኙነት በጀመሩበት ከ1 ደቂቃ በታች በሆነ ጊዜ ውስጥ የዘር ፈሳሽ ከወጣ ችግሩን ለመመርመር እንደገና መለኪያ ይወሰዳል። ሆኖም ግን ሌሎች የሕክምና ትርጓሜዎችና መመሪያዎች በተለይ በሂደት ለመጣ ችግር ወይም እንደ ግለሰቡ የግል ስሜት በመነሳት ከ2 እስከ 3 ደቂቃ ያሉ ሌሎች የጊዜ ገደቦችንም ሊጠቀሙ ይችላሉ። ከዚህም በመነሳት እንደ ሀገራችን በብዙ ሐኪሞች የሚገለጸው 3 ደቂቃ መሆኑን እንገልጻለን። ምልክቶቹስ ምንድናቸው? ሁል ጊዜ ወይም በአብዛኛው ጊዜ በ3 ደቂቃ ውስጥ የዘር ፈሳሽ መልቀቅ፣ በግንኙነት ወቅት የዘር ፈሳሽን ለማዘግየት መቸገር ወይም አለመቻል፣ በችግሩ ምክንያት መበሳጨት፣ መጨነቅና ወሲባዊ ግንኙነትን እስከ መሸሽ መድረስ። መንስኤዎቹስ ምንድናቸው? ቶሎ የመጨረስ መንስኤዎቹ በሁለት ዋና ዋና ዘርፎች የሚከፈሉ ሲሆን እነሱም አካላዊ፣ ስነ ልቦናዊ ሊሆኑ ይችላሉ። አንደኛ ስነ ልቦናዊ መንስኤዎች ጭንቀትና ውጥረት፣ ስለ ስራ፣ ስለ ገንዘብ ወይም ስለ ሌሎች ጉዳዮች መጨነቅ፣ ግንኙነት ችግር፣ ከፍቅር ጓደኛ ጋር አለመስማማት፣ የፍርሃት ስሜት፣ የፍቅር ጓደኛዬን ላላረካት እችላለሁ የሚል ስጋትና ስሜት፣ የጥፋተኝነት ስሜት፣ ከዚህ ቀደም በነበሩ ልምዶች የሚመጣ የድብርት ስሜት፣ ከሁሉ በላይ ደግሞ በሕይወት ምክንያት የሚመጡ ድብርቶች ለዚህ ያጋልጡናል። ሁለተኛ አካላዊ መንስኤዎች፣ ከዚህ በፊት በተደጋጋሚ ግለ ወሲብ፣ ይህም ቶሎ የመጨረስ ዋነኛ ምክንያት። ይህም ቶሎ ለመጨረስ ዋነኛ ምክንያቶች ውስጥ አንዱ ነው። የተወሰኑ ወሲባዊ ፖዚሽኖች በየትኛው ፖዚሽን ተብሎ የተገለጸው ባይኖርም ነገር ግን በተለምዶ እኛ ይበልጥ ምቾትና ደስታ በሚሰጠን ፖዚሽን ማድረግ፣ የሆርሞን መዛባት፣ የታይሮይድ ወይም የቴስቴስትሮን መጠን መዛባት፣ የፕሮስቴት ወይም የሽንት ቧንቧ ኢንፌክሽን፣ የነርቭ ስርዓት መጎዳት፣ በዘር የሚተላለፍ ችግር። አስገራሚው ነገር ምንም እንኳን በስፋት ባይገለጽም ጥናቶች እንደሚያሳዩት ቶሎ የመጨረስ ችግር ከዘር ጋር ተያያዥነት አላቸው። የፍቅር ጓደኛና የግንኙነት ተጽዕኖ፣ ችግሩ የወንዱ ቢሆንም የግንኙነት ሁኔታ ነገሮችን ሊያባብስ ወይም ሊያሻሽል ይችላል። እንደገና ግልጽ የሆነ መግባባት አለመኖር፣ አዲስ ግንኙነት ሲሆን የሚፈጠር ጉጉት ወይም ፍርሃት፣ በግንኙነት ውስጥ ያሉ ሌሎች ያልተፈቱ ችግሮች፣ የሕክምናና የማስተካከያ መንገዶች። ደስ የሚለው ነገር ምንም እንኳን ችግሩ በብዙ ወንዶች ላይ የሚከሰት ቢሆንም ይህ ችግር የተለያዩ መፍትሄዎች አሉት። ከነዚህም ውስጥ አንደኛ የባህሪ ልምምዶች። ይህ የሕክምና ዘዴ የወንዱን እንቅስቃሴ ስሜታዊ ቁጥጥር በማሻሻል ረዘም ላለ ጊዜ ለመቆየት ውጤታማ የሆነ የሕክምና ዘዴ ነው። በዋናነትም ጀምር አቁም ዘዴ። የዘር ፈሳሽ ሊመጣ ሲል ግንኙነቱን አቁሙ ስሜቱ እስኪቀንስ መጠበቅና እንደገና መጀመር። የመጭመቅ ዘዴ ስኩዊዝ ቴክኒክ። ፈሳሽ ሊወጣ ሲል የወንድ ብልትን ጫፍ ለጥቂት ሰከንዶች በመጭመቅ ስሜቱን ማብረድ። ሁለተኛ የአካል ብቃት እንቅስቃሴ። የዳሌ ጡንቻዎችን ማጠናከር። ሽንትን እንደሚቆጣጠሩት ሁሉ ጡንቻችሁን ማጠንከርና ማላላት። ይህ የዘር ፈሳሽን ለመቆጣጠር ይረዳል። ሶስተኛ የሐኪም የሕክምና አማራጮች። እነዚህ ሕክምናዎች በሐኪም ትዕዛዝ ብቻ መሰጠት ያለባቸውና የተወሰኑ ቅድመ ሁኔታዎችና ምርመራዎች የሚፈልጉ ሲሆን በራሳችን ብንወስዳቸው ሌሎች ተያያዥ የጤና እክሎችን ሊያስከትሉ የሚችሉ ስለሆኑ
ሐኪም ማማከር ግዴታ ነው ያስፈልጋል። አራተኛ የስነ ልቦና ምክር ከባለሙያ ጋር በመነጋገር የችግሩ ስር የሆነውን ጭንቀት፣ ፍርሃት ወይም የግንኙነት ችግር ካለ መፍታት ይቻላል። እንዴት መከላከልና መቆጣጠር ይቻላል? ግልጽ ውይይት ከፍቅር ጓደኛ ጋር በችግሩ ዙሪያ በግልጽ መነጋገር ትልቁ መፍትሄ ነው። ኮንዶም መጠቀም ኮንዶም የስሜት ሕዋሳትን በመጠኑ ስለሚቀንስ ቶሎ ከመጨረስ ሊከላከል ይችላል። ውጥረትን መቀነስ በቂ እንቅልፍ፣ ስፖርታዊ እንቅስቃሴና የመዝናኛ ጊዜያት ጭንቀትን ይቀንሳሉ። ከግንኙነት በፊት በአጠቃላይ ያለ ጊዜው የዘር ፈሳሽን መልቀቅ ሊታከም የሚችል የጤና ጉዳይ ስለሆነ በወቅቱ መታከም ያስፈልጋል። ችግሩ ካለብን በግልጽ መነጋገርና የጤና ባለሙያ ብናማክር መልካም ነው።